ምን እያልክ ነው ሉላይ? ቪሲንም ላዋርድ ነው። ማታኮ አስተኝኝ እኮ ማታ። ሰላም እንዴት ናችሁ? እንኳን ለጥምቀት በዓል በሰላም አደረሳችሁ። ዛሬ ደግሞ በተለያዩ ምስሎችና መረጃዎች አስተማሪ የሆኑ ምስሎች ይዤ መጥቻለሁ። ለዚህ ቻናል አዲስ ስለሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ዛሬ ቪዲዮዎች ስገባ ዛሬ ይዤ የመጣሁት በመጀመሪያ እንደሚታወቀው በነፂ አርቲስት ብዙ ሰዎች ሀዘናቸው ልባቸው ተነክተው ብዙ ነገር መልእክት አስተላልፈዋል። ልክ ከአንድ ቤተሰባቸው ሀዘን እንደጎደለ ምናምን ተሰምቶናል ሁላችንም። ለምን ሲባል እንደሚታወቀው በፖለቲካም በተለያዩ ነገሮች ሳይገባ ራሱን ሰውን በማስከበር በማክበር ቆይቷል። ሰዎች በተለይ ታላላቅ የምንላቸው የምናከብራቸው የነበሩ አንዳንድ አርቲስቶች በጄኖሳይድ እጃቸውን ሲያስገቡ ሰውን ተጠብሶ እንዲበላ ሲሰብኩ ሲያወሩ በተግባርም ያወሩት ነገር ሰዎች ተጠብሰው ሲገደሉ አይተናል። ሌላ ጊዜ እነሱና ከነፂ ጋር ምሰራላችሁ አንድ መጣጥፍ አለ። በሌላ ጊዜ በደንብ መጣበታለሁ። ለማንኛውም ሌሎች ራሳቸውን ከተሰጣቸው ክብርና ዝና ህዝቡ አዋርደው ሄደዋል። ቀብራቸውም ላይ አይተናል። ለወዳቸው ያደሩትን እነዛም ብዙ ሰዎች ሳይመጡ ሳይቀብሯቸው ቀርተዋል። ለነፂ ግን የተለየ ነበር። ሁላችንም እንደምናውቀው ሁሉም መጥቶ ብዙ ነገር ልብ የሚነካ ነገሮችን አይተናል። አሁን አንዳንድ ሰዎች ስለ ነፂ ያሉት መልካም መጥፎ ያወሩ ነበር። እነሱን ተዋቸውና ግን ስለ ነፂ ብዙ ሰው ልቡ ስለተነካ እናወራለን። እስቲ የነበረው ድባብ አይተን እንመለስ። ያው እንዳያችሁት በነፂ ላይ ብዙ ልብ የሚነካ አሁንም ድረስ ሀዘኑ ያልወጣልን ብዙ ነን። አንድ የሰራሁት ዘፈን አለ። ለሱ ይሆናል ይመጥናል ብዬ ያሰብኩት ይህንን ምስል እንድታዩ ጋብዛለሁ። ወደ ሌላው ስንገባ ለምን እንደሆነ አላውቅም፣ ወጣቶች አብዛኛው ጊዜ በየቦታው በከባድ በሽታ ሞት እየተወሰዱ ነው። ለምን እንደሚታወቀው ከዚህ በፊትም የሰራሁት ነበር ከነፂ ሞት ጋር ዜና ተደርጎ ሲወጣ እድሜውም ያን ያክል በአርባዎቹ መካከል ነበር ወንድማችን ነፂ። እና ለምን ወጣቶች እንዲህ የሆነ እንዳለ እርስ በራሱ እየተጣላ ብዙ ነገር እየተደረገ ለምን ወጣቶች በበሽታና በተለያዩ ነገሮች እያለቁ ነው? አንድ ነገር ማለት ያለብኝ ነገር አለ። እሱም ቆም ብለን ብናስብ ምን እየሆነ ነው ብዬ እንዳስብ አድርጎኛል። ሌሎች አባቶቻችን አሁንም ድረስ ያሉ
ተላላቅ ሰዎች የምንላቸው እድሜያቸው እስከ 90 ምናምን ይደርሳሉ። ለምን እነሱ እንደዛ ደርሰው እኛ ገና 50ዎቹ ሳንገባ ሞት እየጠራን እንዳለ ስላልገባኝ ግራ ስለገባኝ ነው። ያላችሁ ሐሳብ ካለ በኮሜንት በሐሳብ መስጫው ላይ እንድትሰጡኝ እፈልጋለሁ፣ ለሁሉም ትምህርት እንዲሆን ማለት ነው። እና እስቲ እንደምታዩት በምስል ላይ ያለው ጆን ዳንኤል ነው። ጆን ዳንኤል በከባድ እንደታመመ በጭንቅላቱ ላይ እንዳመመው ላይቭ ላይ ራሱ መቆየት እንዳልቻለ ዘግቶ እንደወጣ እየተነገረ ብዙ ነገር ሰዎች እያወሩ ነው። ለወንድማችን እስቲ የሆነውን በቲክቶክ ያለው ማህበራዊ ሚዲያ ምን እያሉ ነው ትንሽ አይተን እንመለስ። አስደንጋጭ መረጃ ተሰምቷል። ታዋቂው ቲክቶከር ጆን ዳንኤል ወይም ዮሐንስ ዳንኤል በቅርቡ ባደረገው የቀጥታ ቪዲዮ ስርጭት አሳሳቢ የሆነ የጤና እክል እንዳጋጠመው ለተከታዮቹ አጋርቷል። ጆን በቪዲዮ ላይ እንደገለጸው ከሆነ ከጭንቅላት ጋር የተያዘ ህመም እየተሰማው ሲሆን ለዚህ ሕክምና ለማግኘት ከ5 ጊዜ በላይ ወደ ሆስፒታል ተመላልሷል። ይሁን እንጂ እስካሁን ድረስ ካጋጠመው ህመም ሊሻለው እንዳልቻለ በዝርዝር ገልጿል። ይህ የጤና መታወክ ጆን ዳንኤል ለአየር መንገድ ደህንነት ጋር በተያዙ ክሶች ለ2 ዓመት ያህል በቆየ የህግ ክርክር ውስጥ ቆይቶ ታህሳስ 2018 ዓ.ም በነፃ ከተሰናበተ ከጥቂት ሳምንታት በኋላ የተሰማ ነው። ጆን በቆይታው ላይ ህመሙ በስራውና በዕለት ተዕለት እንቅስቃሴው ላይ ጫና እያሳደረበት መሆኑን ገልጿል። የጤናው ሁኔታ መሻሻል እንዲያሳይም ተከታዮቹ በጸሎት እንዲያስቡት ተጠይቋል። ጉዳዩን እንዴት ተመለከታችሁት? ሀሳባችሁን ኮመንት ላይ አጋሩኝ። ያው ተነሳው ወጣው የምን መተኛት ነው? ሆስፒታል አልተኛም አስወጡኝ ብዬ ወጣው። ግን በኋላ ሂጄ ትንሽ ግሉኮስና መድኃኒት ወሰድ አድርጌ እነሳለሁ። ማታ እኮ አስተኙኝ እኮ ማታ ግን ማለት ነው። ባይ ዘ ዌይ በዚህ አጋጣሚ አዋሳ ከመጣችሁ like the best hospital የሄድኩበት ሆስፒታል ነው። ስሙ ምን ነበረ? አላሲዮን ነው አይ ቲንክ አላሲዮን መሰለኝ። አላሲዮን ጋይስ the best hospital ትሪት አደራረጋቸው ቪአይፒ ለሚፈልግ ቪአይፒ ያላቸው። በሽታዬን ደግሞ ጋይስ 4 ቦታ አዲስ አበባ ይኸውላችሁ 3 ቀን ሆስፒታል አድሬያለሁ። አዲስ አበባ 3 የተለያየ ሆስፒታል አላገኙትም በሽታዬ። ዝም ብለው እንትን የሆነ ነገር ይሉኛል። እዚህ አዋሳ ዛሬ እዚህ ያደርኩኝ ሌላ ሆስፒታል አድሬያለሁ። ትላንትና ወዲያ ማለት ነው። ትላንት እዛ ነው ያደርኩት። ከትላንት ወዲያ ሌላ ሆስፒታል አድሬያለሁ። እዛም አልተገኘም ነበር። ሌላ የተለያየ ነገር ነው የሚሉኝ። እዚህ ግን አገኙት በሽታዬ። እነዛ ይጠረጥራሉ፣ የለም አያሳይም ይላሉ። ወባ የጭንቅላት ወባ ይላሉ፣ ግን አያሳይም ይላሉ። እዚህ ግን አገኙት። ጋይስ ጋንዳ ጎበዝ ናቸው በጣም። እንዳያችሁት ይህንን ይመስላል። እኔ ማለት የምፈልገው ጆን ዳንኤል የሚሰራቸው መልካም ስራዎች አሉ። ሰዎች ይረዳል። የዚህ ትውልድ ጥሩ ነገር ሶሻል ሚዲያ ለጥሩ የሚጠቀሙበት እየበዙ ነው። መጥፎ የሚሰሩበት ያልሆነ ነገር የሚሰሩ እንዳሉ ሁሉ መልካም የሚሰሩና ለሰዎች እርዳታ እየሰጡ ብዙ ነገር እያደረጉ ያሉ ሰዎች አሉ እና የወንድማችን ጆን ዳንኤል ፈጣሪ ምሕረት እንዲልክለትና የተሻለ ጤናው ተመልሶ የሚሰራውን ስራ እንዲቀጥልበት ላለው። ወደ ሌላ ምስል እስቲ እንሄድ። ይህን ምስል የአብዛኛው ከነፂ ብዙ ሰዎች ትምህርት ይሆናል ብዬ ስላሰብኩ ነው። ለሁላችንም አብዛኛው ጊዜ በመጠጥ ምናምን ጉቦት የሚጎዳ የሚመጣ በሽታ ራሴም ጭምር ይመስለኝ ነበር። ግን በስብና በተለያዩ ነገር ውፍረት እንደሚመጣ አንድ በዚህ ሙያ ያለው ዶክተር ሐሳቡ የሚሰጥበትን መልእክት ሰምተን እንመለስ። አርቲስት ነፃነት ወርቅነህ ከመሞቱ ከ2 ቀን በፊት ስለ ጉበት ላይ ስም መከማቸት አንድ የሰራሁት ቪዲዮ ነበር።
እና በጣም ብዙ ሰዎች ተደናግጣችሁ ስትደውሉልኝ ነበረ። ይህንን ነገር እስቲ እንደ ፈንክሽናል ሜዲሲን ባለሙያ እስቲ ስለሱ ነገር ላውራችሁ፣ ብዙዎቻችሁም ጥንቃቄ እንድታደርጉ የሚጠቅም ምክሮችን እስቲ ልንገራችሁ። ሰውነታችን ውፍረት በሚጨምርበት ጊዜ አንደኛ ስብ የሚከማችበት ቦታ ጉበት ላይ ይሆናል። ይህ ለምንድን ነው እና እንዴት እንደሆነ ደግሞ ልንገራችሁ። ምግብ በምንመገብበት ጊዜ ከዚህ በፊት ቪዲዮ እንደሰራሁት ኢንሱሊን የሚባል ሆርሞን ይመነጫል። ኢንሱሊን ሆርሞን የሚያመነጩ ምግቦች በተለይ ደግሞ ካርቦሃይድሬት መጠናቸው ወይም ደግሞ የግላይሴሚክ ኢንዴክሳቸው ከፍተኛ የሆኑ ምግቦች ናቸው። እንደ እንጀራ ብዙ ማህበረሰባችን የማያውቃቸው የስኳር መጠናቸው ከፍተኛ የሆኑ ምግቦች አሉ። በፍርፍር መልክ በተለያየ መልክ እንጠቀማለን። ዛሬም ልላችሁ የምፈልገው ነገር እንደዚህ አይነት ምግቦችን ስንጠቀም በተቻለ መጠን ሳይዛቸውን እንድናስተካክል ነው። በመቀጠል ደግሞ የስኳር መጠናቸው ከፍተኛ የሆኑ ከዚህ በፊትም የተነገረ ስለሆነ ደጋግሜ መናገር ስለማልፈልግ እንደነ ኮካ፣ በርገር፣ ፒዛ አይነት ነገሮችን በተቻላችሁ መጠን እንድታወጧቸው መክራችኋለሁ። ሌላኛው ደግሞ ብዙዎቻችሁ ላታውቁት ትችላላችሁ ብዬ የማስባቸው የፍሩክቶስ መጠናቸው ከፍተኛ የሆኑ የምግብ አይነቶች ለጉበት በጣም ስጋት የመሆን አቅም አላቸው። የፍሩክቶስ መጠናቸው ከፍተኛ የሆኑ ምግቦች ለምሳሌ ሳናውቅ የምንወስዳቸው ወይም ደግሞ ከጥቅማቸው አንጻር ብቻ የምንወስዳቸው አሉ። ለምሳሌ ማር፣ ሙዝ፣ እነዚህ የፍሩክቶስ መጠናቸው በጣም ከፍተኛ ነው። እንደ ማንጎ አይነት ምግቦች። አሁን እንደዚህ አይነት ምግቦች መጥፎ ናቸው እያልኩኝ አይደለም፣ ግን የፍሩክቶስ መጠናቸው ከፍተኛ ስለሆነ እንደዚህ አይነት ምግቦችን ስንጠቀም አሁንም እንደ እንጀራው የምንጠቀምበትን ሪፒቲሽን በተቻለ መጠን ማስተካከል አለብን። ስለ ፍሩክቶስ ሌላ ጊዜ በደንብ አድርጌ ቪዲዮ ሰራበታለሁ። ሌላኛው ደግሞ እንደዚህ አይነት ነገር አለባችሁ ወይም ደግሞ የጉበት ላይ ስብ መከማቸት አለባችሁ ከተባላችሁ በጣም የሚጠቅማችሁ አንድ ነገር ልንገራችሁ። በተቻላችሁ መጠን ዴይ ቱ ዴይ ላይፋችሁ ላይ ኢንተርሚተንት ፋስቲንግ ማስለመድ ወይም ደግሞ ጾምን መልመድ የምትችሉ ከሆነ ቁርስና ምሳ ሰዓታችሁን ሰብሰብ አድርጋችሁ ወደ 5 ሰዓት አካባቢ ብትመገቡ፣ ራት ሰዓታችሁን ደግሞ ወደ 11-12 ሰዓት አካባቢ ላይ ብትመገቡ ሰውነታችሁ ረጅሙን ሰዓት ስለሚጾም ከተከማቸው ፋት ወደ ቤታ ኦክሲዴሽን ወደሚባል ሺፍት አድርጎ ኢነርጂ ከዛ ፕሮዲውስ ማድረግ ይጀምራል። ስለዚህ ጉበቶቻችን ላይ ያሉ ስቦችንም ለማቅለጥ በጣም ይጠቅመናል። ውሃ በደንብ መጠቀም፣ ውሃ በደንብ መጠጣት ለዚህ በደንብ ይጠቅመናል። ኤክሰርሳይዝ ማድረግ፣ ወክ ማድረግ በጣም ማህበረሰባችን ውስጥ መለመድ ያለበት ነገር ነው። ይህንን ነገር እንድታደርጉ በጣም ጠይቃችኋለሁ፣ ለምናችኋለሁ። አመሰግናለሁ። ያው እንደሰማችሁት ይህንን ምስል አይታችሁ ሁላችንም ጥንቃቄ እንድናደርግ ራሳችንን እንድንከባከብ እላለሁ። ሌላው አንዲት አሪፍ የሆነች ልጅ እያስተላለፈችው ያለው መልእክት አይተን ስቲል ጋብዛችሁ ምን አይነት ቪዲዮ ነው ምን አይነት ምስል ነው አይተን እንመለስ። እንዲህ እያላችሁ የቁም ነገር ቲክቶክ ላይ ደርሳችኋል። ያላችሁት የልጅ ማኛ ገጽ ላይ ነው። ሪፖስት በማድረግ ቪዲዮን ጀምሩ። አንድ ትልቅ ቁም ነገር ለዋራ ነው፣ ራሴንም ላዋርድ ነው። ካሜራ ፊት ስንቆም ቪዲዮ ስንሰራ ጻድቅ ለምን መስላችሁ? ነውራችንን መድኃኒዓለም ሸፍኖት ነው እንጂ ባላጋንን ከኔ በላይ ዱርዬ አልነበረም። በሆነ እድሜ አራዳ ነበርኩ። አራዳ የሞከረውን ሁሉ ሞክሬያለሁ። አያቴ ብትጠየቅ ልጄ ጨዋ ናት፣ ቢወለድ ምን ይሰራል፣ አንድ እሷ በቂ ናት ትላለች። ጓደኞቼ ቢጠየቁ የመበላሸታቸው ምክንያት ነበርኩ። የሰው ልጅ ስለምን ይቅማል፣ ይጠጣል፣ ይጦዛል፣ ይቆምራል ብትሉ ሲጀመር ደስ ይላል፣ ሲቀጥል አምጡ ማለት፣ ሲሰልስ ደግሞ አብዝታችሁ ስጡኝ ትንሽ አይጠቅመኝም ማለት ይጀምራል። ከዛ ነው ላቆመ ሲሉት ብስጭት፣ ድብርት፣ ህመም ይመጣል። በምርጫችን አንድ ብለን ጀምረ ነው አማራጭ ያጣን ያህል የምንፈልገው ለመደሰት ሳይሆን መጥፎ ስሜት እንዳይሰማን ስንል ዛሬም ነገም አሊያም በሳምንት አንዴ ሁለቴ ብለን ግን ለአመታት ያደረግነው ነገር ሱስ ይባላል። አናርቀው፣ ሱስ ይባላል። እንግዲህ አንወሻሽ። በአራዳ ስም ጨርቅ ያልጣልን እብዶች በስተናል። የኔ ትውልድ ይህም ሰው አንድ ቀን አንድ ቅምሻ ብሎ ነው የጀመረው። ሳታስበው አንድ ቀን ስትነቃ አእምሮ ታግቷል፣ ውሳኔ መስጫህ ላሽቋል፣ ልብ ሳምባ ደክሟል፣ ሙድ ተገሏል። የለም ጥፋተኝነት ስሜት ወሮሃል። የወደዱሽ በአንቺ ተስፋ ቆርጠዋል። ይህንን መስመር ከሄዱ ራስን ማግለል ይጀመራል። ራስን ማግለል መልስ አይደለም። ገንዘብ ባዶ፣ ስራ ትምህርት ባዶ ወይ ረፍዷል። ያኔ ለድብርት ለጭንቀት በላይ የጀመርከው አንቺ ወይም ለድብርት ለጭንቀት ስራ ለማጣት ጓደኞቼ ጠሩኝ ቤተሰብ አደረገው ምክንያት ደርድረ ለመጀመር ያሰብክ ዛሬ ልንገርህ፣ ህይወትን ሳትኖሪያት የመሞትህ ሚስጥር ቁልፍ ሆኖ ቁጭ ይላል። እናማ
በደሳለኝ በመሰለኝ ልቃመው ልጠጣው ልጡዘው ልቆምረው ያላችሁ የገባችሁበት ወይም ለመግባት ያሰባችሁ ኢየሱስ ግብሩ ሰውን ዜሮ ማስገባት ነው። ዜሮ። ውሳኔያችሁ ዛሬ ካልጀመረ ኢየሱስ ግብሩ ዜሮ ነው። ትዳርህ የሆነ ቀን ስትነቃ ፈርሷል። ቤትህ ሚስትህ የለችም። ወላጆችህ ለአይናቸው ጠልተውሃል፣ ጠልተውሻል። ኢየሱስ ግብሩ ይወርስሃል፣ ይዋረስሃል። አይንህ መልካም ማየት እስኪያቆም ግለኛ ያረግሃል፣ ያቆሽሻል፣ ያገመሃል። ይሄ የጻድቅ ሰው ድምፅ ሳይሆን እግዚአብሔር ረድቶት በጊዜ የተመለሰ ሰው ድምፅ ነው። አታርፍዱ የኔ ትውልድ፣ አታርፍዱ፣ አናርፍድ። ግብሩ የማን እንደሆነ ሱስ ለይተን እንወቅ። ሰላም ሁኑልኝ። ያው እንዳያችኋት ልጅቷ እንደሰማችኋት በሱስ ላይ ያለው መጥፎ ነገር ቀስ በቀስ ጀምረ ራሱ ለመዝናናት ብለ መጨረሻው ጭንቅና ሐዘን፣ ድብርት፣ ራስን እስከ ማጥፋት፣ ከሰው መገለል፣ ለብቻ መኖር፣ አላማህን ሜዳ ላይ መጣል እንደሆነ ብዙዎቻችን በተለይ በዚህ ህይወት ያሉ ሰዎች በደንብ የሚያውቁት ስለሆነ እና አንዳንድ ሰዎች ለመዝናናት ለመዝናኛ ምናምን ብለው እንደ አሪፍ ሰው ለመባል ብለው የሚገቡት ይሄ መልእክት በደንብ ያስተምራል። በዳድምጡ ትላለው። ለእህታችን በጣም እናመሰግናለን እንላለው። ሌላው ያስገረመኝ በመጨረሻ ማለት እንፈልገው ለነጽ ምን ያክል በሰዎች ዘንድ ተወዳጅነት እንዳገኘ ከኛ ሀገር አልፎ ነጮች አንዳንድ ነጮች መጽናናት ሲመኙ አይቼ የኔ ወንድም ልቤ ተሰበረ። አንተ ለዚህ በፈገግታ ነበር ኢትዮጵያ ታላቅ ሰው ታች ነበሰ በሰላም ተረፈ። አይዟችሁ ኢትዮጵያ አይዟችሁ። ላይ ቪዲዮን አይታችሁ ፍረዱ። አሁን ይህ ንግግር ነፂ ከመሞቱ በፊት ስለመሆኑ አያጠራጥርም? በዚህ ልክ በዚህ ስሜት ስለ ባህሪውና ስለ ስራ ችሎታው ሳይቀደሙ መናገር እንዴት መታደል! ሰምቶት ይሆን? ምን ተሰምቶት ሲሆን? ሳይረፍድ እንዲህ ያለ ነገር ግን ባህላችን ማድረግ አለብን። እንስማው ቪዲዮን። ነፃነት ወርቅነህ አስተዋይ፣ ደግ፣ አርቲስቶችን ሳይ እንዲነኩበት የማይፈልግ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉር መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ በተሰጠው። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ሰፈሩ ነው የሚስቀው። ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች። በጣም ለሰው ያለው ቫሊው የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነገር የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለች። ይደጋገማል። ቴሌ ብለሽ ጥሪኝ፣ ቴሌ ወይ እና ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ናቹራል ነው። ነፃነት ወርቅነህ አከብረዋል። የተለያዩ የሚያወሩ ሰዎች ከነዚህ ተማሩ በማለት የዛሬን ምስሌን በዚህ ዘጋለው። አመሰግናለሁ። ከኔ ጋር ስለቆያችሁ በጣም በጣም አመሰግናለሁ። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ሌላ ጊዜ በሌላ ምስል እስከምንገናኝ ቸሩ ቆዩልኝ። አመሰግናለሁ።